ይሄ ጸጉራችን የምንታጠብ ቀን የምንቀባው በጣም ቆንጆ ለጸጉር እድገት ተስማሚ እንደዚህም ደግሞ ጸጉራችሁ እንዳይነቃቀል እንዳይሰባበር ከፊቱ ከግንባራችሁ እንዳይሸሽ የሚረዳ በጣም ቆንጆ የጸጉር ቪዲዮ ነው። እኔ ዛሬ ጸጉሬ የምታጠብን ጸጉራችን ከመታጠባችን በፊት የፈለግነውን ሰዓት ተቀብተን ማቆየት እንችላለን። ውድ ቤተሰቦቼ በጣም ቆንጆ በጣም አሪፍ ጸጉር ያሳድጋል ጸጉር እንደዚህም ያፋፋል እንዳይነቃቀል ባጭሩ በቃ ጤናማ ጸጉር እንዲኖረን ከሚያደርጉ የጸጉር ቅባቶች መካከል አንዱ የሽንኩርት ቅባት ነው ወይም ደግሞ የሽንኩርት ውሃ ነው ማለት ነው። ይሄንን መስላል የዛሬ በጣም አሪፍ ያልኩት የጸጉር ቅባት ሁላችሁም ሰርታችሁ እንደምትጠቀሙበት አልጠራጠርም። ሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ለቻናሌ አዲስ ከሆናችሁ ሼር ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። አያችሁት ዋው በጣም ብዙ ጥቅም ያለው ብዙዎች የምናቀው የቀይ ሽንኩርት ጥቅም ነው። ይሄንን ቀይ ሽንኩርት ብዙ ጊዜ ህንዶች በብዛት ይጠቀሙታል። የህንድ ጸጉር እንደምታዩት ርዝመቱም ብዛቱም ወዙም እንግዲህ የተወራለት ነው። የኛ ጸጉር እንደዛ ይሆናል ማለት ሳይሆን በትንሹ ጤናማ ይሆናል ማለት ነው። ጸጉር ስንንከባከበው ያድጋል ወይ? አዎ ያድጋል። ስንተው ደግሞ ይሰባበራል እድገቱን ያቋርጣል ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለአዲስ ዩቲዩብ አዲስ ከሆናችሁ ሼር ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ በጣም ቆንጆ አሪፍ ባልኩት ቪዲዮ ተመልሻለሁኝ። ቅባቱን ለመስራት የሚያስፈልገን ነገር እዚህ ጋር አንድ ፍሬ ቀይ ሽንኩርት አለኝ። የቀይ ሽንኩርት ማስሬ ይባላል። ያኛው ደግሞ ቀዩ ደግሞ የህንድ ነው። እሱ አላገኘሁኝም። ቀዩ ካገኛችሁ በህንዱን ብትሰሩ አሪፍ ነው። አለበለዚያ በዚህ መስራት ይቻላል። ከዛ ሩዝ ጸጉር ያሳድጋል ጸጉር ያፋፋል ከሚባሉ ብዙ ከተወራላቸው ውህዶች አንዱ ሩዝ ነው ማለት ነው። ትንሽዬ ደግሞ ቀረፋ ጨምራለሁኝ። ወደ ቪዲዮ ስንሄድ አንድ ሽንኩርቴ እንደዚህ ልጠዋለሁ። አዲስ ዩቲዩብን ላይክ ሰብስክራይበር ፎሎ በማድረግ ቤተሰብ ሁኑ። ፎሎ በማድረግ አልኩኝ። ፎሎ ማድረግ ለካይቶች ቲክቶክ ላይ ነው። አዳዲስ ቪዲዮ ስሰራ ወደ እናንተ እንዲመጣ ደግሞ የደውል ምልክቷን ተጫኑ። ሽንኩርቴን በደንብ አጥበዋለሁ። ሽንኩርቱን ካጠብኩት በኋላ እንደዚህ በሶፍት ጠራርገዋለሁ። ውሃው ቅባቴን እንዳያበላሽብኝ እኔ ሽንኩርት ብዙ ጊዜ ተጠቀመዋለሁ። ጸጉሬም ላይ ብዙ ለውጥ አይቼበታለሁ። እንደዚህ ሽሪምሪ ነው መከትፈው። እናንተ በመትፈልጉትና በሚመቻችሁ መክተፍ ትችላላችሁ። እኔ ግን መከትፈው እንደዚህ ነው። ይሄ ሽንኩርት እንደዚህ ስታዩት ነጭ ይመስላል እንጂ በጣም የሚያቃጥል በጣም ቆንጆ ለምግብ የሚፈለግ ሽንኩርት ነው። በጣም ኃይለኛ ነው። ማስሬ ይባላል። ይሄ ማስር ሽንኩርት ነው። አምራለሁ። ከዛ ቀረፋ ለሽታው ቀረፋ ከሌለው ችግር የለውም። ከሌላችሁ ጣጣ የለውም። እኔ ስላለኝ ትንሽ ቀረፋ ጨምራለሁ። ሩዜን አላጥበውም። ለምን ውሃ እንዲወልድብኝ ስለማልፈልግ ደረቅ ሩዝ ስለሆነ ባላጥበውም ምንም ጣጣ ስለሌለው ዝም ብዬ ጨምራለሁ። እዚህ ጋር ኦሊቭ ኦይል አለኝ። እናንተ ባላችሁ የጸጉር ቅባት መስራት ትችላላችሁ። እኔ ኦሊቭ ኦይል ስላለኝ በንጹህ ኦሊቭ ኦይል ነው የምሰራው። ይሄ ለጸጉሬ የምጠቀመው ኦሊቭ ኦይል ነው። በደንብ ነው የምጨምረው። ይሄን ያክል ከጨመርኩኝ በቃኝ። ከዛ ጋዜ ላይ ጥደዋለሁ። ጋዜን ለኩሰውና
ጋዜን ለኩሼ በደንብ አንተከትከዋለሁ ግን ጋዙን እስከ መጨረሻው መቀነስ አለባችሁ በቅባት ስትሰሩ ቅባታችሁ እንዳይቃጠልባችሁ ትንሽ ጋዙን መቀነስ ይሄንን ለተወሰነ ደቂቃ ነው አንተከትከው የፀጉር ቅባት ስለሆነ ቅባቴ እንዳይቃጠልብኝ በደንብ ነው የቀነስኩት ጋዙ ሽንኩርቱ ራሱ የሚወልደው ውሃ ስላለው ውሃውን ምጥጥ እንዲያደርገው በደንብ አንተክትኩት እንደዚህ ካንተከተኩት በኋላ አሁን ጋዜን አጠፋዋለሁ ከዚህ በላይ ማንተክተክ አልፈልግም ለምን እንትን የፀጉር ቅባት ስለሆነ የጨመርኩት ሽታውን እንዳያበላሽብኝ ቤት አሁን ጋዜን አጠፋዋለሁ ጋዙን ካለኩሽው እኔ ጋዝ በደንብ ነው የምቀንሰው ሁሉም ነገር ስሰራ ቅባቶች ስሰራ ጋዙን እሺ አሁን እንደዚህ በደንብ ከተከተከ በኋላ አጠለዋለሁ በንጹህ ጨርቅና ማጥለያ ከሌላችሁ በንጹህ ጨርቅ ማጥለል ይቻላል አያችሁት ይሄ ፀጉራችን የምንታጠብ ቀን የምንቀባው በጣም ቆንጆ ለፀጉር እድገት ተስማሚ እንደዚህም ደግሞ ፀጉራችሁ እንዳይነቃቀል እንዳይሰባበር ከፊት ከግንባራችሁ እንዳይሸሽ የሚረዳ በጣም ቆንጆ የፀጉር ቪዲዮ ነው እኔ ዛሬ ፀጉሬ የምታጠብበት ቀን አይደለም ነገ ነው ፀጉሬን የምታጠበው ይሄንን ያዘጋጀሁት ለነገ ነው ስራ እንዲቀልልኝ ማለት ነው በአንዴ ብቻ አይደለም ይሄ ብዙ ጊዜ መጠቀም የምንችል በጣም አሪፍ የፀጉር ቅባት ነው ይሄንን አወጣዋለሁ አሁን ይሄንን እዚህ ውስጥ ጨምረዋለሁ አያችሁት ንጹህ በጣም የሚያምር የፀጉር ቅባት ይሄ ዛሬ ፀጉሬን የምታጠብበት ቀን ስላልሆነ ይሄ ለነገ ነው ትንሽ ሮዝመሪ ሽታውን እንዲያሳምርልኝ ጨምርና ይሄንን ፀጉራችን ከመታጠባችን በፊት የፈለግነውን ሰዓት ተቀብተን ማቆየት እንችላለን ውድ ቤተሰቦቼ በጣም ቆንጆ በጣም አሪፍ ፀጉር ያሳድጋል ፀጉር እንደዚህ ያፋፋል እንዳይነቃቀል ባጭሩ በቃ ጤናማ ፀጉር እንዲኖረን ከሚያደርጉ የፀጉር ቅባቶች መካከል አንዱ የሽንኩርት ቅባት ነው ወይም ደግሞ የሽንኩርት ውሃ ነው ማለት ነው ይሄንን መስላል የዛሬ በጣም አሪፍ ያልኩት የፀጉር ቅባት ሁላችሁም ሰርታችሁ እንደምትጠቀሙበት አልጠራጠርም ሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ ለቻናሌ አዲስ ከሆናችሁ ሼር ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ አያችሁት ዋው